ብሌን ምን እየተካሄደ ነው ያለው? እኔ ምን አውቃለሁ? ምን እያደረገች ነው ያለችው? ምን እያደረገች ነው ያለችው ብሌን? አላውቅም። እቺ ልጅ ምንድን ነው እያደረገች ያለችው? ወዴት ነው የምትሄጂው? ምን እየሰራሽ ነው? ነይ እስኪ። ሰላም ቤተሰቦቼ እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። ውድ የኔ ስጦታዎች፣ ዛሬም እንግዲህ እስኪ በዛሬው ቪዲዮ የተመለስኩት ከአንድ ባለጉዳይ ጋር ነው። እቺ ባለጉዳይ እንግዲህ በመጀመሪያ እንደዚሁ ቀጥታ የሰው ቤት ውስጥ ተገኝቼ አላቅም። ከዚህ በቀደም በስልክ ልውውጥ ካረኩኝ በኋላ በስልክ የተወሰነ መረጃቸውን ከወሰድኩ በኋላ ስለሚሰጡኝ ጥቆማ ትንሽ እንኳን የተወሰነ ነገር ከሰጡኝ በኋላ ነው ቤታቸውም ከሄድኩኝ ኢንተርቪው ማደርገው ማለት ነው። ዛሬ ግን በጣም አስቸኳይ ነው፣ እኔ ከቤቴ መውጣት አልችልም ብለኝ አንድ እህቴ እንግዲህ ቤቷ መገኘት ስላለብኝ በቶሎ እንድመጣና ቤቷ እንድገኝ ሆኛለሁ። ስለዚህ እሷ ምትለን ለምን አይነት ጥቆማ እንደጠራችኝ ወይም ምን አይነት ሀሳብ ልታጫውተኝ እንደጠራችኝ ከሷ እንሰማለን ማለት ነው። ቤተሰቦች አብራችሁን ሁኑ። በመጀመሪያ ግን ሰብስክራይብ ማድረጉን፣ ሼር፣ ላይክ፣ ኮሜንት ማድረጉን አትርሱ ቤተሰቦች። ስለዚህ አሁን ወደ እህቴ ሄዳለሁ። እንግዲህ ከስምሽ ጀምረን ወደ መጣንበት ጉዳይ እስኪ ልትነግሪኝ ወደ አሰብሽው ነገር እንሂድ። እሺ ብሌን እባላለሁ። እሺ ድምፅሽን ትንሽ ከፍ አድርጊኝ። እሺ ብሌን እባላለሁ። እሺ እንግዲህ ይቅርታ በጣም እዚህ ድረስ ስላስመጣሁ እንደነገርኩ መውጣት ስለማልችል ነው። እሺ ችግር የለም። ጉዳዩ እንግዲህ እህቴ ፍቅሬን አግብታ ነው የምትኖረው። እሺ ያ ይሁን ብዬ ዝም ብዬ ነበር። ያ በፍቃድ አይደለም ያገባችሁ፣ ግን አሁን ላይ ቺት ያደረገችበት ታሪኩ ረጅም ነው። ግን ያ ይሁን ብዬ ተቀብዬ አሁን ከተለያዩ ወንዶች ጋር ቺት ያደረገችበት ስለሆነ ያን አጣርታችሁ እንድደርሱበት ነበር። ፍቅረኛ ማለት ፍቅረኛሽ እንዴት የሷ ባል ሊሆን ይችላል? በምን አይነት መንገድ ነው ያየው? ረጅም ነው እንግዲህ እኔና ፍቅረኛ የተዋወቅ ነው የስኩል ተማሪዎች ያለን ነው። እሺ ያኔ ነው ፍቅር የጀመረው። በጣም ረጅም ጊዜ ነው በፍቅር የኖር ነው ምናምን ደስ የሚል ላይፍ ነው ያሳለፍነው። የሚገርመው የሆነ ሰው ሁሉ አይለያዩም የሚሉና አይነት ሰዎች ነበር። ግን አሁን እንደምታየው ነገሮች ተበላሽተዋል። ለምን የሆነ ሰዓት እህቴ ፍቅረኛዬ እንዳስተዋወቃት በጣም ተጨቀጭቀኝ ነበርና እሺ በሆነ አጋጣሚ አስተዋወቅኳቸው። ከዛ መጥላት ጀመረች። እንዴት ነው በማይባል ጉዳይ መቀየር ጀመረች። ስለሱ መጥፎ ነገር ነው የምትነግረኝ። እንደጠላው ይሄን አድርጎ ጭራሽ ጓደኛዋን ማላቃት መስሏት ጓደኛውን እሱ ጋር ልካ ፎቶ በርቀት አንስታ ይወል እንደዚህ ሲያረጋየው ምናምን በጣም ብቻ ብዙ ነገር ማድረግ ጀመረች ምናምን። እኔም ያው ከዚህ በፊት የሚቅናት ባህል ስላለባት ልቀበላት አልፈለኩም። እንዴም እየተባለ ረጅም ጊዜ ሆነ። ባህሪዋ ነው እንዲህ በቃ ቀናት አለባት ልጅቷ ከመጀመሪያው ይሁን ብዬ ትቻት ስንት አመት ኖርን። እሱንም በቃ መምጣት አይፈልግም ቤት ውስጥ ያሉና ሳይን ነው የምታሳየው ምናምን። እስኪ ስለትሽ አንዳንድ ነገሮች በይኝ እስኪ። እህትሽ ምን አይነት ሰው ነች? ምን አይነት ማንነት አላት? እህቴ በጣም መጥፎ ሴት ናት። ወንድ ትወዳለች። እንዴት በሚባል ደረጃ እኔ አላውቅም። ሴት ሆና እንደሷ የምትሆን ራሱ ያለች አይመስለኝም። የሰው ልጅ እኮ አንድ ሰው ፍቅረኛ ይዛል፣ ከሱ ጋር ጊዜ ያሳልፋል። ይሄ ናቹራል ነገር ነው። ይቅርታ ናቹራል ነገር ነው። እሷ ግን በቃ አንድ ወንድ ጋር አንድ ሳምንት ከሆነች ቀጣይ ሌላ ጋር ናት፣ ቀጣይ ከሌላ ጋር ናት። የውጩ አልበቃት ብሎ ጭራሽ ቤት ውስጥም ወንድ ታመላልሳለች። ቤት ውስጥ መኖር እስኪያስጠላን ድረስ በቃ። የበፊት ታሪኳን ነው የምትነግሪኝ ወይስ አሁንም እንደዛ ነች? እንዲሆነች በቃ በተፈጥሮ አግብታው እየኖረች ነው አለችኝም። ያንቺን ፍቅረኛ የነበረው እኮ አግብታው ኑራም ቺት እያደረገችበት እኮ ነው አንተ ጋር አመጣጤ ማለት ነው። ይሄን ባህሪዋን ልታቆም ስላልቻለች ነው። በቃ ባለ ትዳር አይቀራት ምን አይቀራት በቃ ማፈናቀል ትወዳለች። እኔ በጣም ግራ የምታጋባ ሰው ነች ለኔ። አሁን ደግሞ ይበልጥ ግራ እያጋባችኝ ነው። በቃ እኔ እንዴት ብዬ ላስረዳ? እውነት ግራ ገባኝ። ወንድ ብቻ ነው የምትፈልገው የሷ ሀሳብ እና የሆነ ለቢዝነስ ፕላን ታወጣለህ አይደል? እሷ ደግሞ ቀጣይ ማንጋ ነው እንደ ትልቅ ስራ የሆነ ስራዬ ብላ የምትሰራው ነገር ነው ይሄ። እናቴ ቅርሳ ግን ስለ እህቴ እንደዚህ ማውራቴ ግድ ሆኖብኝ ነው። እሺ እንደው ያንቺ ፍቅረኛና እሷስ እህትሽ እንዴት ተዋወቁ?
እኔም ባህሪዋን ስለማቅ እውነት ለመናገር ቶሎ ላስተዋውቃት አልፈልግም። ጥያቄ እንደሚፈጥርብህ ራሱ እርግጠኛ ነበርኩ። በጣም ነው የምታስጨንቀኝ እውነት በጣም በቃ ላየው ፈልጋለሁ። ትከተለኝ ነበር ስወጣ ወላ ሸውጃት ነው እሱን ማግኘት የሚሄደው። ከዛ የሆነ ሰዓት ምን ተፈጠረ መሰለ ልደት ሆነ። ያኔ ግድ ነው ልደትን እህትህንም አተውም። ከዚህ በፊት ትምህርት ቤት ነበር ማከብረው ሃይስኩል እያለን ማለት ነው። ከዛ ከሃይስኩል ዓለም ወጣን ሲሆን ግዴታ ቤት ውስጥ ነው የምታከብረው። በፊት ሃይስኩል አክብሬ ቤት ውስጥ ደግሞ እሱ ሃይስኩል መጥቶ ያከብርልኛል። ቤት ውስጥ ደግሞ ከቤተሰቦቼ ጋር አከብራለሁ። ቤተሰቦቼም የሆነ ሰዓት ወደ ውጭ ሄዱና እህቶቼ ማለት ነው ብቻዋን ነበረች ቤት ውስጥ። በቃ ተገደድኩ እሷን ልደቱ ጋር አብራኝ እንድትሄድ። በዛ አጋጣሚ ነው የተዋወቁት። ያ የሰው ልጅ አንዴ አይቶ ስላንተ እንዴት መጥፎ ነገር ሊያወራ ይችላል? ወዲያው እንዳየችው ነው መጥፎ ነገር ማውራት የጀመረችው ስለሱ። እሺ ግን እኔም ስለማውቃት ምንም አላመንኳትም። በቃ ነገሮችን እየተውኩ እንግዲህ ባልሆነ ነገር ተጠመደች። ያው እንዲህ ያለ እንግዲህ ብዙ ነገሮችን ማምጣት ጀመረች። እንደነገርኩ ጓደኞቿ ጋር እንደዛ ማድረግ፣ ፎቶ ኤዲት አድርጋ ማምጣት። በቃ ምን ብዬ ልንገር ስራዋ ሁሉ እኔና እሱን ለማለያየት ሴራ መቀሰር ሆነ። ኤዲት አድርጋ ማለት ፎቶ ከሌላ ሰው ጋር ኤአይ አለ አይደል ታዲያ ኤዲት አድርጋ ማምጣት ታሳየኛለች። ግን እኔ ጋር ምን አለ መሰለህ ያ ማቃት ምሰለው ስለሷ ማቀው የማየው ነገር አለ። ምክንያቱም ቀጣይ ሳምንት አንድ ወንድ ስታመጣ አያታለሁ። እንዴ እህቴም ብትሆን እንዴት እንደዚህ አይነት ነገር የምታረግ ሰው ላምን ይችላል። በጣም ታሰቃየናለች። የሆነ እሱንም ሄዳ የኔን የሆነ ነገር አድርጋ ጓደኞቿን እየላከች እሱ ጋርም ሄዳ ሰው እንዲነግረው ታረጋለች። የሆነ ታይም በቃ አንድ ሳምንት ተጣልተን ሳንነጋገር ቆይ። በጣም ከባድ ጊዜ ነበር። ዛሬ እንደዚህ ተለይተን እንቀመጥ ለኔ ያ ጊዜ ከባድ ጊዜ ነበር። ምን አረጋሽ መሰለ ጓደኛ ቤት ውስጥ የሚመላለስ ቤስት ፍሬንድ የምትለው ጓደኛ አላትና ከዛ የሱ ልደት ነው በሚል ተልካሻ ምክንያት ወይን ውስጥ መጠጥ አሰጠች። ከዛ ፎቶን አስገብታ ፎቶ አንስታ ምናምን አሳየችው። እሺ ከዛ በዛ ምክንያት ሳምንቱን ሙሉ ተጣላን ምናምን። እኔ ምንም ብቻ ማረጋው ግራ ገብቶኝ ነበርና ልጁን አገኘሁት ጓደኛው። ከዛ ያው ሰው ደግሞ በገንዘብ ይታለል ይለታል። ገንዘብ እንደምትሰጠው ነው ምን እንዳረገች እንዲነገረኝ አራኩት። ከዛም እሱን በስትክክል ነገረኝ ምንም እንዳልተፈጠረ ምናምን። ከዛ እሱ ሄዶ ለፍቅረኛ የነገረው አብረን ሄደን ነገረው ምናምን። በዛ መንገድ ነው የተታረቅነው ወላ። ከዛ ነገሮች እየከበዱ ሴራዎች እየከበዱ በሄዱ ቁጥር በቃ ለምን አንድ ላይ አንሆንም አንጠቃለልም አንጋባም የሚለው ነገር ማሰብ ጀመርኩ። የሷ መጥፎ ሐሳብ መጥፎ ሴራ እኛን ለጥሩ ነገር ሐሳብ ሆነን ማለት ነው። ከዛም ፍቅረኛዬን ሳማክረው እሱ ፍላጎት ነበረው ለካስ ደፍሮ መናገሩን ፈርቶ እንጂ። በዛ መንገድ እንግዲህ ሽምግልና ለመላክ ተስማማ። በዛ መሃል እንደነገርኩ እኔ የውጭ ትምህርት እድሎችን ሞክር ነበርና ተሳካልኝ። ሽምግልና ከመላኩ ለቤተሰብ ተነግሯል ምናምን አማራጭ አልነበረም። ነገ ሽምግልናው ሊሆን ዛሬ ሆነ በራይ ሽምግልናም እንዲቆም እንፈልግን ምን እንዲልም ፈለግን። ከዛ በስተመጨረሻ ቤተሰብን አናገር ያው እኔ በሌለሁበት ሽምግልናው እንዲሆን ተፈቀደ። አንቺ ወደ ውጭ ወጣሽ? ከዛ ያወራት ነበር በዚህ ሙኝ እንግዲህ ወይ ላንቺ ወይ ለኔ ሽምግልና ይላካል ትለኛለች። እኔ ደግሞ በቃ ሰርፕራይዝ ልታርገኝ ነው እህቴ ወይኔ እግዚአብሔር ወይ ልትሰበሰብ ነው አላረል ያስተዋለ ምን አለ በቃ ለኔ ያ የምታወራው ነገር እውነት አላዞረውም ደስታ ነው ለኔ በሰዓቱ። ቀልብ የገዛች እቺ ልጅ ድሜ መከራት አይነት ነገር ነበር። ከዛ ለተውቻ ስነግርህ ግራ እንደሚገባ አውቃለሁ። ምንድነው የተፈጠረው? እሱ በራይድ እየተንቀሳቀሰ ያለ ተነጋግራ አሳከተችው። ባለቤት ፍቅረኛሽ ነው? ከዛ እንዴት እንደሆነ ምን እንደሆነ ሳላቅ ምን ተፈጥሮ ይሆን ምን አርገው ይሆን
እንደዛ የሚሰፈሰፍልኝ ምንም ይለኝ ፍቅረኛዬ በፍቃዱ ለሷ ሽማግሌ ልኮ ነገሮች ባንድ በግማሽ ሰዓት ተቀያየሩ። ማለት እንዴት አልገባኝም። እንዴት አሳመነችው? እኔ ምን እንደሆነ ምን እንደተፈጠረ አላውቅም። በቃ በግማሽ ሰዓት እንዳለ የሰራኸው የገነባኸው ሲፈርስ ማየት ቀላል አይደለም። ላንቺ ምን አለሽ? ከዚህ በኋላ በቃ ካንቺ ጋር መሆን አልፈልግም። እህትሽን በጣም ነው የወደድኳትና እሷን ለካ ቀለል ባጭር አማርኛ የስንት ዓመት እንደነገርኩ ከሃይስኩል ጀምሮ ነው ሪሌሽንሺፓችን። ከሳሷን እንግዲህ ምን ተወኝ መረጣ ምናምን አለችኝ። አውሮፓን ሄድኩት እንደነገርኩ አውሮፓ ሀገር ሄድኩት። እኔ ራስ መሳት ስትለው ፌንት ሳይሆን በቃ ቀልቤን ጣልኩ። በቃ ብዙ ነገሮች አለፉ። ነገሩ እንደማይሆን ሆነ። እነሱም በዛ መንገድ ተጋቡ። እኔም በማላውቀው ሀገር በሰው ሀገር ጎዳና ወጣሁ። እንግዲህ በማላውቀው ሀገር እኔም ጎዳና ወጣሁ። ጎዳና ማለት ጎዳና ወጣሽ? አዎ እንግዲህ አይዞሽ ባይ ወገን በሌለበት አስበው እንግዲህ እዛ ሀገር ቢሆን ቢያንስ የሚያቀሰው ስትወድቅ ያነሳል። እዛ ግን ሁሉም ሰው እያየህ ነው የሚያልፈው። ምክንያቱም ምንም አይደለም ማለት ጤናሽ ታወከ ማለት ነው። ከዛ በኋላ አይምሮሽ በቃ ወደዚህ ለመምጣት አልሞከርሽም አንቺ? እንዴት በማን ድጋፍ? ማን አለ እዛ? ማን ያቀኛል? እህት የለኝ፣ ወንድም የለኝ፣ ዘመድ የለኝ፣ ወገን የለኝ። ትምህርቱንም አቋርጠሽ ማለት ነው የሆነው? በቃ ነገሮች እንደምታስባቸው ቀላል አልነበሩም። እሺ ታዲያ እንዴት አለፍሽ ያንን ጊዜ? እንዴት እንዳለፍኩት አላውቅም ለመናገር። ያን ጊዜ ማሰብም ለራሱ አልፈልግም። ማንም አይዞሽም ምንሽም ሊለኝ አይችልም። በዛ ሰዓት አስታውሳለሁ እንደነገሩኝ ከሆነ ነጮች ናቸው መንገድ ላይ ያነሱ። ያው እንግዲህ ጎዳና በወጣሁበት ሰዓት እውነት ለመናገር እምበላው አጥቼ ነበር የምጠለልበት። ምክንያቱም የምታውቀው የለም ሄዳው ታስተልሉኝ ምግብ ስጡኝ አትል። ከዛ እንደዛ በጣም ረጅም ጊዜ ያለፈ አንድ ቀን አንድ ነጭ ወደ እኔ መጣና ስራ ላሰራሽ ነው አሪፍ ገንዘብ እከፍልሻለሁ። እሺ በዛ ሰዓት እኔ ሰማይና ምድር በተደፋብኝ ሰዓት አስበው ማንም እያየኝ በሚያልፍበት ሳይ ስራ ልስጥሽ ማለት ለኔ ከሰማይ የወረደ መልአክ ነው። ቀጥታ እሺ ነበር ያልኩት። ከዛ ወደ ቤቱ ይዞኝ ሄደ። ለካሱ ስራ አልነበር ያሰራኝ ነበር። የሱ ዓላማ የሱ ፍላጎት ይሄ አልነበረም ለካ። ቀጥታ ቤት እንደገባው ሻወር እንደወስድ አደረገኝ። እሺ ከዛ ወደ ውበት ሳሎን ይላከኝ። ደግሞ በቃ የሆነ ራሴን የሆነ የአእምሮ መጎዳት አለ ሳይኮላ በቃ ከዛ ሊጠገነኝ ምን አይነት ሰው ነው ይሄ? ቡጫ ሀገር እንደዚህ አይነት ሰው አለ እንዴ? እንደ ኢትዮጵያ ሀገር መተባበር አለ እንዴ? ያ ነው ጭንቅላቴ ውስጥ ያለው። ከዛ ተስተካከልኩ ጨረስኩ ምናምን ለከሴተኛ ዳሪ ላይ ያደረገኝ ይፈልኩስ ሰውየው ከጎዳና ያነሳሽ ያንን ስራ ሊያሰራሽ ነው? አዎ ለካ ያ ስራ ይሄ ነበር። እሺ እውነት ከባድ ነው በጣም። የቦታው ዝቶ የሆነ ቤት ነው ይዞ የሚሄደው ቀጥታ። የት? ምን አይነት ቤት? አላውቅም። እዚህ ሀገር የሆነ ቆሞ የሚሰሩበት ቦታ እንዳለው ሁሉ እዛም ሀገር አለ። እኔ ሲል የቆሙ ሴቶች አሉ፣ ነጮችም ጥቁሮችም። ግን እኔ እዛ እንድቆም አይደለም ያደረገኝ። ቀጥታ ትልቅ ቤት ነው ልክ እንደ መጠጥ ቤት መሰለኝ። አንኳኳና በእነሱ ሀገር ቋንቋ ያዘዛችሁት ፓኬጅ ደርሷል ምናምን አላቸው። እሺ አስገባኝ ሄደ እሱ። ከዛ በኋላ እኔ ምን እንደተፈጠረ አላስታውስም ማለት አላስታውስም። በቃ ምን እንዳደረጉኝ ምን እንደተፈጠረ እነዚህ ነገሮች ሴተኛ ዳሪ ሊያደርገኝም እንደሆነ ያወቁት አልፎ ነው። አሁን ስነግርህ አውቄ ነው የሄድኩት ሳይሆን አልፎ ነው። እንደዚህ አይነት ነገሮች ተደጋገሙ። በቃ ማለት አደንዝዞሽ ነበር እዛ ቦታ የሚወስድሽ ነበር? ምን ላ ከሄድኩ በኋላ ምን እንደምሆን አላውቀውም። ስሄድማ አውቃለሁ። እኔ መጀመሪያ ቀን ሲወስደኝ ስራ ነው የመሰለው። ክለብ ውስጥ ይዞሽ ሲገባ ታውቂያለሽ ነው? ክለብ አይደለም የሆነ መጠጥ ቤት ይመስላል ነው እንጂ ሰዎች ብቻ ናቸው አሉት። እሺ ከዛ እንደዚህ አይነት ነገሮች ተደጋገሙ። የሆነ ሰዓት
ለኔ ቪዲዮ ሴክስ ቪዲዮ መላክ ጀመረ ማለት የምን አይነት የራሴን ከማጋውንሽ ከሸጠኝ ሰዎች ነጮች ጋር እሺ ከዛ ለካ ሴተኛ ዳሪ ነው ያደረገ ቪዲዮ ይቀርጽሽ ነበር ሳታውቂ ማለት ነው አዎ እሺ በቃ ያኔ ምንም ማንንም ልጠይቅ አልችልም ብጠይቅም በአገሬ ላይ አይደለም ማንንም ተሰሚነት የለኝም ሲጀመር አገሬ ላይም ቢሆን ፈልጋ ነው የምትባለው አይደለም የሰው ሀገር ምንም ልል አልችልም ማንንም አላውቅም እንደድሉ ነው ከዛ በኋላ እኔን የሚፈልግ ሰው እየቀነሰ መጣ እንዴት ማለት ፈላጊዎች ወንዶቹ አዎ እሺ ከዛ እኔ ካልተፈለኩ ቤት ውስጥ አስቀምጦ የሚቀልበኝ ምንድነው እሱ ምን እንዳለበት ለምን ቤቱ ነው የሚያኖርሽም ጨምሮ ቤት አለ የተለያዩ ሰዎች ክፍል አላቸው ብዙ ሰዎች አሉ ከኔም ውጪ እሺ እና ለምን ይቀልበኛል ምን አለበት እሱ ለካ እሱ ሰባዊነት ተሰምቶት አዝነው አይደለም ገንዘብ ሊሰራብኝ ሊነግድብኝ ነው የፈለገው ለካ ለኔ ለሱ ጥቅሙ ነኝ እሺ ወደ ነበርኩበት ወደ ጎዳና መለሰኝ ሰዎች እንዳልፈልጉት ሲያውቅ ለዛም ብዙ ጊዜ ለምን ሰዎቹ ያልፈልጉሽ ራሱ ምንድነው ምክንያት እኔ ምን አውቃለሁ እንዴት አሁንም ለኔ ግልጽ አይደለም እሺ እና ጎዳና ወጣው ድጋሚ በቃ ያኔ ምግብ እንኳን ሊሰጡኝ ሲሉኝ ማለት ነው እውነት የዛ ነገር የዛ ጫና ጭንቅላቴ ላይ ስላለ የሆነ ነገር አድርገው አፍዘው አብልተው የሆነ ነገር የሚያደርጉኝ ይመስል አልበላ ሰው ማመን ተውሽ በቃ 3 ቀን ሙሉ ምግብ አልበላሁም ምናምን 3ኛው ቀን በቃ ራሴን ሳትኩ ለምን ተመልሶ መጥቶ ጠየቃለሁ ተከሰኛለች ብሎ ምን አላውቅም ተመልሶ መጥቶ አንስቶኝ ሆስፒታል ይዞኝ ሄዶ ታክሜ ምናምን እዛ ጎዳና ኮደክሽ በኋላ ድጋሚ መጥቶ ወደ ሀገሬ እንድመለስ አደረገኝ ተከሰኛለች ታስጠይቀኛለች ብሎ መሰለኝ እሱን ፍራቻ ወደ ሀገርሽ እንድትመለሽ ያደረገ በሰዓቱ ደግሞ ፓስፖርቴ ጠፍቶ ነበር እንደነገርኩ ሀገሬን ስጪ ሲሉኝ ወጣው ምንም ማስታወሰው የት እንደነበርኩ እቃዎቼ ምንም ነገር የለም እንዴት እንደሆነ አላውቅም ያው ገንዘብ ያለው ሰው ጆሮ ረጅም ነው ፓስፖርቴን አውጥቶ ወደ ሀገሬ እንመለስ አደረገኝ በስተመጨረሻ እሺ እዚህ ስመለስ ወደ ቤተሰቦቼ ለመሄድ ድፍረቱም አቅሙም አልነበረኝም ቆይ ግን መጀመሪያ ላይ እዛ ከሄድሽ በኋላ አንቺም እንግዲህ አልደወልሽላችሁም ወደ ቤተሰቦች ይመስለኛል ወይስ ደውልላችኋለሁ እንጂ ኦልሬዲ ትገናኙ ነበር በስልክ አዎ ለጋኔ ራሴን ከሳትኩ በኋላ ነው ነገሮች ዳቅሊን ከሳትኩ በኋላ ነው ነገሮች ተቀያየሩት ከዛስ በኋላ አሁን እንደዚህ ኮንሺየስ በኋላ ትገናኙ ነበር በስልክ አንገናኝም ከዛ በኋላ በቃ እነሱም ተጨንቀዋል ስልክ የለም በምን ያቅለኝ ስድንም ያየው መጥፎ ነገር ነው የተፈጠረው ስለሆነ እንዴት እንትን እላለሁ ከዛ እሱ ሲሸኘኝ መፈልግበት ስልክ እንዳለ ጠይቆኝ ነበርና አንድ ጓደኛ ነበረች እሺ ለሷ ነው ደወልኩላት እሷ መጣ ተቀበለች ከሷ ቤት ሁኚ ታከሚ እዛው ሀገር እዚህ መጥቼ አዎ ለጓደኛዬ ደውዬላት ነገሩሪያት ሰዓቱ ምናምን ተቀብላኝ ቤቷ አሳርፋኝ ታከሚ በጣም ብቻ በጣም ብዙ ህክምናዎችን አግኝቼ ነው የቆምኩት ማንንም ማየት አልፈልግም ማናገር ሰው አልፈልግም በቃ ሁሉም ሰው ተመሳሳይ መስሎ ነው የሚታየን በቃ ከስንት ህክምና ከስንት ምክሮች በኋላ ነው ከግሚ ወደ ቤቴ ሲሄድ ደግሞ እንግዲህ የነገርኩ ነገር ቤት ውስጥ ቅረኛዬን እህቴ ተጋብተው ነው የጠበቁኝ ቤተሰብም ምንም እንድል አልፈለገም ምክንያቱም እነሱ ህይወት ላይ ናቸው ማንም በኔ ጎን አይደለም በሷ ጎን ነው የሚቆም ማለት ለምን እንድላት አይፈልጉም ምክንያቱም ተጋብተዋል ብዙ ጊዜ ሆናቸው ምናምን እንደዚህ ይሆን ኦሬዲ 1 አመት ሆነ ስለዚህ ምንም ሊሉ አይፈልጉም በቃ አንቺ ታይ ነው ከነሱ የነሱን ትዳር ከማፍረስ ያንቺን ስሜት መቆጣጠር ይቀላል አይነት ነገር አለ ይሁንም በየ ለመኖር ሞክርኩ ግን እንደምታስበው ቀላል አይደለም የምታፈቅረው ሰው እህቴ ናት ለኔ መካሪ ነች እንጂ ብለህ የምታስባው ጋር ሆኜ ቀላል አይደለም ግን ከዛ በላይ አሁን እናት አባቶቻችሁስ ማለት እናት አባቶቻችን በህይወት የሉም እህቶቻችን ብቻ ነው ያሉት ታላቆቻችን እነሱ ሴት ነው ያሉት ቅርብ ናቸው እዚህ አካባቢ ናቸው የራሳቸው ህይወት ያ ሁሉም ትልቆች ናቸው ከኔ በታች አንድ ወንድ ነው ያለው እሱ ሀገር መኖር ስላልፈለገ ተከራይቶ ነው
አንቺ ያልሽኛለሽ አሁን እናት አባትሽ ቤት እዚህ ወደ ሀገር ከተመለስሽ በኋላ ስትመለሽ እሷ ፍቅረኛሽን ይዛ እዛው ቤት ውስጥ እየኖረሽ ነው? እኔም እዛ ሄድኩ ከተሻለኝ በኋላ እንደነገርኩ ግን ለኔ ጥሩ አመለካከት የላትም። ትሰድበኛለች፣ ተንቋሸኛለች ምናምን በቃ እዛ ሰው ሀገር በቃ ሰውነቴ ምናምን ቀንሶ ተጎሳቆይ ስላገኘችኝ እነ ስትሆኝ ነው የመጣሽው አይነት ነገር። ስለዚህ እንግዲህ የነገርሽኝ ሰምቻለሁ። እንግዲህ ምን እንዳግዝሽ ትፈልጊያለሽ? እሺ የኔ ፍላጎት እንግዲህ እንደነገርኩ እሷ የምትሆን ሰው ስላልሆነች በቃ እንዲለያዩ ነው የምፈልገው። ምክንያቱም እሷ ከማንም ጋር መኖር የምትችል ሰው አይደለችም። ነገር ያለ በቃ ከአንድ ሰው ጋር ረግታ ተረጋግታ መኖር ስለማትችል በቃ እንደፈለገች ትሁን። መስተካከል የምትችል ከሆነ ተስተካክላ ትኖር። ግን ከሱ ጋር በቃ እንድትኖር አልፈልግም። እኔ እንዲለያዩ ነው የምፈልገው። ግን እኔ አሁን ላይ እንዲለያዩ ብሞክር ላሳየው ብሞክር የቅናት ነው የሚመስለው። ተረድተኸኛል? ምክንያቱም ከኔ ጋር የሆነ ታሪክ አለ፣ የሆነ ነገር አሳልፈናል። ስለዚህ እኔ እየቀናው ነው የሚመስለው እና እውነቱን ተከታትለህ እንድታወጣልኝ ነው የምፈልገው። እሺ እንግዲህ ቺት ታረጋለች፣ ከሌላ ወንዶች ጋር ትገናኛለች ብለሽኛል እና የት ቦታ ምን ስታረግ ከሌላ ወንዶች ጋር አይተሻታል? ብዙ ጊዜ እንግዲህ አልጋ ቤትም የትም ስትሄድ አያታለሁ። በርግጥ ግን አብዛኛውን ወደ ጫካ ነው የምታዘወትረው። ጫካ ማለት ጫካ ውስጥ መናፈሻ ምናምን ቦታ ነው? አይ የሆነ የሚያስፈራ ጫካዎችን ነው የምትፈልገው። ለምን እንደሆነ አላውቅም። ማለት የተለያዩ ወንዶች ጋር ነው ወይስ ከአንድ ወንድ ጋር ሌላ ተጨማሪ? አይ ከብዙ ሰዎች ጋር ወንዶች ጋር ማለት ነው፣ የተለያዩ ወንዶች ጋር። እንደውም ከፈለክ ነገ የሚመች ከሆነ ተከታተልናት አሳይሃለሁ ቦታ። በየቀኑ ትሄዳለች ትወጣለች? ሌላ እንደዚህ ወንዶችን እያዘች ጫካ ምናምን ትሄዳለች ነው እያልሽ? አብዛኛውን ጊዜ ትሄዳለች እና ነገ ባናገኛትም ከነገ ወዲያ ልናገኛት እንችላለን። ስለዚህ መጀመሪያ ማድረግ ያለብን ለክትትላችን እንዲሆነን ዘንድ እሷ የምትሄድበትን ከኋላ ተከትለን ከማን ጋር እንደምትውል አሳይሃለሁ ነው እያልሽ ነው? አዎ። ስለዚህ ይሄንንም እንደ ትልቅ መረጃ እንወስዳለን። እንዳልሽውም ነገም ከነገ ወዲያም የምትሄድ የምትወጣ የምትገባ ከሆነ ከሌላ ሰውም ጋር ከሆነች እንግዲህ ያንን ክትትል እናደርጋለን። ጫካ ትገባለች የሚለውን ወይም አልጋም ይዛ ከሆነ ከሌላ ወንድ ጋር ወዴት ትሄዳለች የሚለውን ነገር እህቷን በደንብ አድርገን አጥብቀን የምንከታተላት ነው የሚሆነው ቤተሰቦቼ። ስለዚህ እንግዲህ ቤተሰቦቼ በሰጠሽ መረጃ መሰረት እንግዲህ ወዴት ትሄዳለች፣ ከሌላ ወንዶች ጋር ትገናኛለች ወይ፣ የምትሄድበት ቦታ ጫካ ነው ወይስ እንደዚህ አልጋ ቤት ፔንሲዮኖች እያዘች ከሌላ ወንዶች ጋር ትገናኛለች የሚለውን ነገር እሱን በክትትላችን መሰረት አንቺም ትጠቁሚናለሽ። በዛ መሰረት እንግዲህ ወደምትሄድበት ቦታ እንከታተላታለን። ለዛም የተወሰኑ መረጃዎችና ማስረጃዎችን ምን ይዝ ይሆናል እውነት ከሆነ ማለት ነው ቤተሰቦች። ስለዚህ አብራችሁን ሁኑ። ወደሚቀጥለው እንሄዳለን ማለት ነው። አመሰግናለሁ። እንግዲህ ብለህ አይዞሽ፣ ቀስ በይ። መቼም እኔ ወንድ ነኝ። ያው ሰው እንዴት ጫካ ውስጥ ይገባል? የሚገርም እኮ ነገር ነው። ልምዷ ነው ባክህ። ጫካ ሆነ አልጋ ቤት ሆነ ያልደረሰችበት ይሄን የምታደርገው ከፍቅረኛዋ ጋር ነው እንዴ? ወይ ሌላ ሰው ጋር ነው እቺ እያደረገችበት ያለው? እሷ በቃ ፍቅር አይደለም ያለባት፣ የወንድ ጥማት ነው ያለባት ሲጀመር። እሺ ጫካ ውስጥ ምንድን ነው የምትሰራው? አልገባኝም። ቆይ እኔም አላውቅም፣ ብቻ ግን ምን አይነት ቦታ ነው ብራሱ? ምን ሊያደርግ ይችላል እንዴ? እዚህ ጋር እንኳን ትንሽ አስቸግራል መሰለኝ። ቀስ በይ በእናትሽ። አንቺም ግን እንዴት እንደዚህ አይነት ቦታ ተመጣጣ? ይሄ ነው ሜጃው። እንግዲህ የግርዱ እኮ የሚያሳየኝ ሜጃ እንደሆነ ነው። አይ ይሄ ነው አይደል? አዎ፣ በዚህ ነው እንግዲህ ስትመጣ ከዚህ በፊት ያየኋት። ተከታተልሻት ነበር ማለት ነው ከዚህ በፊት? አዎ ተከታትያት ነው አንተን የጠቆምኩት የምትደክም ስላልፈለኩ። እሺ ቆይ መድረሻ የት ነው? ምን አይነት ቦታ ነው የምትቆመው? ምንድን ነው የምታደርገው? ይሄ የምታየው ዛፍ አለ አይደል? አዎ ውስጥ ላይ ነው የምትሆነው። እሺ ማለት ይዛቸው የምትገባቸው ወንዶች አሉ ነው? በጣም የሚዘገንን ቦታ፣ በጣም ያስፈራል። ብሌን እንዴት ነው ምን ዘልቀው ይመስልሻል? ቀስ በይ እንዳትወድቂ። እሺ
አይዞሽ። እንደነገርኩ እንደዚህ ጫካ ቦታዎች፣ ወንዛውን ቦታዎች ትወዳለች። ለምን እንደሆነ አላውቅም። ሰው የሚሄድበትን ቦታዎች ነው የምትወደው ብዙ ጊዜ። እሷ አልጋ ቤት መሄድ ወይም የተሻለ ቦታ እንድትታት ሰው አይደለም። ቆይ ከባሏ ምን አታ ነው እንደዚህ? እኔ ምን አውቃለሁ። በጣም ግን እየራቀን ያለ ነው ብሌ እየተቀረበ ውስጥ እየገባን እኮ ያለው። ደግሞ ምን የሚታይ ነገር የለም እንዴ? ምን ስንት ሰው ነው ያለው? በጣም እየመሸ ነው ደግሞ። ስንት ሰው ነው ያለው? ምንድን ነው? ማን ነው ራቁት ነው ያለው? ምን እየተፈጠረ ነው? የገባችሁ ሰው ነው። እርግጠኛ ነሽ? እሱ ሊሆን ይችላል እንዴ? ምንድን ነው እየሆነ ያለው? ብሌን ምን እየተካሄደ ነው ያለው? እኔ ምን አውቃለሁ? ምን እያደረገች ነው ያለችው? ምን እያደረገች ነው ያለችው? ብሌን አላውቅም። ወይ እቺ ልጅ ምንድን ነው እያደረገች ያለችው? እንዴ ቆይ ምንድን ነው? ይሄ ልጅ ማን ነው ታውቂዋለሽ? እሱ ይሄ አሁን ያዘችው አዲስ ፍቅረኛ። እርግጠኛ ነሽ? ምንድን ነው እየሰራች ያለችው? ያልገባኝ አላውቅም። ራቁት ምን ያደርጋል በዚህ ሰዓት ራሱ? እንዴ ምን አምልኮት ነገር ነው እያደረገች ያለችው? እንዴ ምንድን ነው የምትወዘውዘው ጭንቅላቷ? እኔ አላውቅም። ይሄ ነገር እየገባኝ አይደለም። እኔ አላውቅም። ከዚህ ቦታ መሄድ ሳይኖርብኝ አይቀርም። ይሄን ነገርማ በደንብ መያዝ አለብኝ። ካሜራማን እባክህ በደንብ አድርገህ ያዝልኝ ይሄን ነገር። እኛን ሲሆነ ነገር ብታረገን ምንም አታረገን። ምን ችግር የለውም። ምንድን ነው ከቺ ሰጣችሁ? እንዴት ቀደም መርፌ እኮ ነው ያዘችው። እርግጠኛ ነሽ? መርፌ ነው? ምንድን ነው ያደረገችው? ምንድን ነው እሱ? ካሜራማን እያስብልኝ ደም አንገቱን እየቀዳች ያለችው አልገባኝም። ሚራዳችሁ ምን እያደረገች ነው? ከአንገቱን የወሰደችው አንገቱን አይደል የወሰደችው? እቺ ቆሻሻ እንዴ! አንቺ ምን እየሰራሽ ነው? ወዴት ነው የምትሄጂው? ምን እየሰራሽ ነው? ነይ እስኪ ነይ ነው የምልሽ። ነይ አይቻታለሁ። ቤተሰቦች ግን ከዚህ በኋላ ከእሷ ጋር መራራጥ አይደለም ያለብኝ። እዛ ጥላው የመጣችው ራቁት ያስቀመጠችው እንዳለ ምንድን ነው ማን ነው የሚለውን ነገር መከታተል ይኖርብኛል። ስለዚህ እሱ ይበልጥብኛል። ወደ እሱ እንመለስ። ካሜራማን ተከተለኝ። እሷ እንደሆነች ግን አውቃለሁ። አግኝተናታል። ቤት ነው ራሱ የገባን የነበረው። ወይኔ ቤተሰቦች እዛው ነው ያለው። ብሌን ምንድን ነበር እየተፈጠረ ነበር? ወንድሜ አይዞሽ እጅሽን ነው። ቆይ አንዴ አይዞሽ ወንድሜ እየሰማኸኝ ነው ወንድሜ? ምንድን ነው ልብሱ? ሄሎ አባ ወንድሜ ደህና ነህ? ምን መናገር የምችል ይመስለኝ። ወንድሜ እየሰማኸኝ ነው? ወንድሜ እየሰማኸኝ ነው? ብሌን ታውቂዋለሽ ይሄ ልጅ? አይዞሽ እርግጠኛ ነሽ? ለምንድን ነው ጊዜ የደነዘዘው? ደሙ ስለቀዳሽ ነው? እሻለሽ ወንድሜ እባክህ ንቃ ወንድሜ። ይመስለኛል ሰላም ነው ይመስለኛል። ምን እሱ ራሱ ትክክል አይመስለኝም። እሱ እባክሽ ልብሱን አልብሽልኝ። እያየህ ነው እንግዲህ ባልሆነ ነገር አማንታ ነው ልጅ ነው እንደዚህ ይዘው የመጣችው። ምንድን ነው እየተፈጠረ ያለው ራሱ ወንድሜ? አዎ ይኸውላችሁ ቤተሰቦች፣ ይኸውልህ ካሜራ ያዝልኝ ይሄን ነገር እኔም በእጅ ያልነካውም እንደ ኤግዚቢት ይዘዋለሁ። ስሪንጅ ነው። እዚህ ጋርም ውሃ አለ። ምን እንደከተተችበት ምን እንደሆነ አይታወቅም ውሃው። ይኸው ቅድም በርቀት እንዳንኪ ምንም ነገር እንዳንኪ እኔ በኤግዚቢትነት ይዘዋለሁ። ይኸውላችሁ ቤተሰቦች፣ ይኸውላችሁ ስሪንጅ ነው። ደሙን ቀርቶ የነበረበት ይሄ ነው። በርቀት ያዝልኝ ያዝልኝ። አለብሷለሁ።
ወንድሜ እባክህ ንቃ። ይሄን እሺ እንዴ ሊያዘው ውሃ ላረግለት ነገር ግራ ገባኝ። ይሄ ምንድነው ራሱ? ምናልባት ይሄን ለማስረጃ ይረዳን ይሆናል። እንያዘው። እኔ ውሃ ማይመስለኝ ራሱ። ዴቮ እባካችሁ ታግዙኛላችሁ መታችሁ። እሺ ወንድሜ እባክህ ነፍሴ ይኸውልህ ወንድሜ ምንም እኮ አይናገርም። እስኪ በእናትህ ነው ልብስ ቆይሽ እኛ እናለብሰዋለን። ቤተሰቦች ካሜራውን አጥፋፍተን እሱም ትንሽ ትክክል አይመስለኝም ያለበት ሁኔታና ይህ ልጅ እንግዲህ አሁን ላይ ትክክል አይመስለኝም። ምንም መናገር መጋገርም አይችልም። በጣም ግራም ያጋባ ሁኔታ ነው ያለው። እሷም ማምልጣናለች እንዳያችሁት። የእሱ ነገር ስለሚበልጥብን ማስቀደም ስላለብን የእሱን ነገር አረጋግተን ከእሱም ጋር ቃለ መጠይቅ ማድረግ ካለብን ምናልባት መናገር የሚችል ከሆነ ከዚህ በኋላ ከእሱ ጋር ንግግር አደርጋለሁ። እስከዛ ግን ውሃ አምጡልኝ እባካችሁ። ዴቭ ውሃ አምጡልኝ፣ ውሃ አምጡልኝ። ቢያንስ ውሃ ነገር እናርግለት ይሄ ልጅ መንቃት ከቻለ። እስኪ ብሌን አርግልኝ፣ ውሃ አፍሽልኝ ወንድሜ። ሰማል ወንድሜ እየነቃ ነው። ተመስገን ጌታ ሆይ። አይዞህ አይዞህ አይዞህ። ሰላም ነው ወንድሜ? ወንድሜ ይኸውልህ አይዞህ 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 አለን 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 እኛ አለን። እስኪ እንዴት ይረጋጋ ወንድሜ። አይዞህ እንዳትደነግጥ። አይዞህ አይዞህ ምንድን ነው እዚህ ለምን እንደመጣ አታውቅም? ማን ነው የት ነው? እዚህ ማን ጋር ነበር የመጣው? የት ነኝ እንዴ? ከማን ጋር የመጣው? እዚህ የምታውቀው ነገር የለም? አረ ቤት ነበርኩ። አዎ በቃ እሺ ተረጋጋ። ምንድን ነው የተፈጠረው? ቤተሰቦች ቆይ በልብስ መልበስ ይኖርብሃል። አስረዳሃለሁ። ለምንድን ነው የለቀው? ሁሉንም ነገር አስረዳሃለሁ። እኛ እዚህ ያለ ነው አንተን ልናግዝ ነው። እሺ ንገረኝ፣ ምንድን ነው? በቃ እኛ ልናግዝክ ነው። እሺ እሺ አይዞህ 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 አዳምጥ። አይዞህ አይዞህ ምንድን ነው ካሜራችን ትንሽ አይዞህ ምንም ነገር እንዳደነግጥ አይደለም። አይ እኛ ያለነው እዚህ ይኸውልህ፣ እኔ አንተ ይኸውልህ ላድንን የመጣሁት እሺ፣ ምንም ነገር የለም። አይዞህ በቃ እኛ አለን። ማን ናችሁ? እዚህ እንዴት እንደመጣ ምንም የምታውቀው ነገር የለም። ቤት እንደነበርክ ነው የምታውቀው? ቤት ነበርኩኝ። አዎ እርግጠኛ ነህ? አዎ ማን ጫማይስ ምንድን? አይዞህ ጫማው የት ነው ያለው? ቤተሰቦቼ ዴቮ ጫማውን ፈልጉልኝ አንዴ አንዴ ተረጋግተን ማውራት ይኖርብናል። እሺ እባክህ እንዳትደናገጥብኝ። መሽቷል እኮ ምንድን ነው? አዎ አዎ ይገባኛል። እስኪ ጫማ ፈልጉለት እሾክ እንዳይወጋቡ። ይኸውልህ አይዞህ አይዞህ በቃ ተረጋጋና ስምህን ማን እንደሆንክ እስኪ ንገረኝ። ማን ልበል? ስምህን ማን ልበል? ይቅርታ አናግረኝ ነው ጌታ። አይዞህ አይዞህ ጫማ ይኸው ያመጡልሃል፣ ይኸው ያመጡልሃል። አይዞህ። ለምንድን ነው የመጣችሁት? ማን ነው ያመጣችሁ? ማን ነው? ችግር የለም እነግርሃለሁ። ማን እዚህ እንዳመጣ እነግርሃለሁ። እንግዲህ አሁን ጨልሟል። አንተም ተረጋጋ። እንሄዳለን። ልክ ነው። በጣም ጨልሟል። ቦታውም ያስፈራል ቤተሰቦቼ። ስለዚህ ተረጋግተን እናንተ የምናወራበት ሰዓት ወስደን እናወራለን። ጫማ ከቤቱ ጋር ነው ያለው። እኔ ያጣሁት ጫማን እኮ። ኧረ ባልደረቦቼ ይፈልጉልኝ እንጂ ጠቁሙኝ፣ የት ጋር ነው ያለው? ዴቭ እባክህ ተረጋጋሽ። አይዞን አይዞን አይዞን። ቦታው ራሱ ሾክ ነው እኮ ያለው። ቆይ ያውና አይዞህ 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 አይዞህ። ያው ጫማህን አርግና ተረጋግተን ቦታ ይዘን እናወራለን። እሺ አሁን ከዚህ ቦታ ቶሎ መውጣት ይኖርብናል ቤተሰቦቼ። ብለኝ እንዴት ነው? ተረጋግተህ ነቃ ያለ ይመስለኛል። አዎ አይዞህ ቤተሰቦች። በቃ በጣም ጨላልሟል። አሁን ከዚህ ቦታ በቶሎ መጥፋት አለብን ወይም መሄድ አለብን ከዚህ ቦታ። ና ወደዚህ ነው መንገዱ ወደዚህ ነው። ና ቆይ አብረኝ ቤተሰቦች። አይዞህ በቃ ቤተሰቦች። አሁን ስለጨለመ እሱን ይዘነው እንወጣለን። ካሜራችን እናጠፋለን። ሌላ ቦታ ላይ እንግዲህ ቁጭ ብለን በስርዓት እናወራለን ከሱ ጋር። እሺ ቤተሰቦች። ካሜራማኒን የተከተለኝ ይምጣ። ብሌን በቃ እንውጣና ወይ ጊዜ ከቦታው መሰወር መጥፋት አለብን። ቁጭ ብለን እናወራለን። እንግዲህ ቤተሰቦቼ ቅድም እንዳያችሁት ጫካ ውስጥ ያሁላ ነገር ተፈጥሮ እሷም አምልጣን ወንድማችን ይዘነው መተናል። አሁን ያለነው ደግሞ ብሌን ቤት ውስጥ ነው። እሷ ቤቷ ይዛም መታ። እንግዲህ እሱም አሁን ገና ወደ ራሱ እያገገመ ነው ያለውና እስኪመለስ ድረስ አንዳንድ ቃለ መጠይቆች ማድረግለታለሁ። ከብሌን ጋርም የተወሰነ ቆይታ ይኖረኛል። እና እንግዲህ የተፈጠረውን ነገር አይታችኋል። ጫካ ውስጥ አሁን ቤት ውስጥ ሆነን
ትንሽ ልንወያይ ከነሱም ጋር የተወሰነ ነገር ያደርግ ነው ማለት ነው ቤተሰቦች። ስለዚህ አብራችሁን ሁኑ። እሺ ወንድሜ ከአንተ ልጀምርና እንግዲህ ስምህን ማን ልበል? እስክንድር። እሺ አሁን ትንሽ ተረጋግታል ይመስለኛል ከቅድም አይደለ? ምን እንደተፈጠረ ግን አልገባኝም። የምታስታውሰው ነገር የለም? ማስታወሰው ነገር የለም። አይዞህ ቅዝቃዜ አሁን ይሰማሃል እንዴ ውስጥ? ምን እንደሆነ አላውቅም። ብቻ እያመመኝ እዚህ አካባቢ እጅም እያመመኝ የማዞር ስሜት እየተሰማኝ ነው። አይዞህ ወደ ሕክምና ትሄዳለህ። አሁን ስለመሸ ነው። ቀደም ስለነበር ደም ችግር የለም። ይቅርታ የኔ ጌታ። እንግዲህ እስኪ ቀደምኛ ያገኘንክ እንዳልኩ ጫካ ውስጥ ነው። በጣም ትክክል ባልሆነ መንገድ ነው ራስህን ስተህን ያገኘንክ እና ውሃ ስጨምር ነው እንዲሁም ትንሽ ብሌንም ውሃ ስታርከፈክፍልህ ነው ግንባር ላይ የተወሰነ ነቃ ያልከውና እንዴት መጣችሁ? ቆይ ሀረግ ምን ነች? ሀረግ ሻይ ጠጥተናል እኮ ከሀረግ። መቼ? ቅድም ዛሬ ነው ዛሬ ማለት ሻይ ጠጥተናል። ማስታወሰው ሻይ ጠጥተናል። የት ነው የምትተዋወቁት ከሀረግ ጋር? ይዛኝ ሄደች። አይ እሱማ ሰፈር ነው የምትተዋወቁት? እሺ በምንድን ነው የትውውቃችሁ? ምን አይነት ነው? አይ እሷ ትንሽ ከኔ ጋር ተቀራርባ ነበረች። መንገድ ላይ ነው የተገናኘነው ሰፈር ይዘን። እሺ ቁጭ ባልኩበት መጣችና በቃ እንተዋወቃለችን፣ ተዋወቀች። እሺ ምን አይነት ግንኙነት ነው ያላችሁ? አይ እኔ ብቻ ልጅቷ ደስ ስላለችኝ ቀረብኳት በደንብ ማለት እሷም የፍቅር ጥያቄ አቀረበች። እሺ ከዛ እኔ ተስማማሁ። በጣም ደስ አለች። ምን በአንድ ቀን ይሄ ወይስ በጊዜ ሂደት? አይ ከጊዜ ሂደት ቆይቷል። እሷ ናት ልትቀርብ የፈለገችው አንተን? አዎ። ከዛ ወደድካት አንተ? አዎ። አይ እንገናኛለን። በመላመድ ነው የተዋደዳችሁት ነው? አዎ እንገናኛለን። ብዙ ጊዜ ተገናኝተናል። ከተገናኘን በጣም ቆይቷል። እሺ ምን አይነት ጊዜ ነው የምታሳልፉት? ብዙ ነገር ከሷ ጋር ብዙ ነገር አሳልፈናል። ዛሬ ቆይ እዛ ጫካ እንዴት መጣችሁ? ማን እንዴት ማለቴ ሻይ ጠጥታችሁ የት ነው? አይ ሻይ ጠጥተን ከዛ በኋላ ምን እንደተፈጠረ አላውቅም። አይ ሻይ ጠጥተናል። ከዛ እንጃ እንግዲህ ልጁ የሚያስታውሰው ነገር የለም። ሻይ ቤት ገብተን ይዛኝ ሄደች። እየጠጣን ነበረ። እዚህ በጣም ህመም ምን እንደተፈጠረ አላውቅም። ብቻ እዚህ አካባቢ እያመመኝ ነው። እጄ ራሱ በጣም የሆነ የመደንዘዝ ምናምን። አይዞህ እንግዲህ እንዴት አገኛችሁን ግን እናንተ? እንዴት መጣችሁ እዛ ጫካ ውስጥ? እስኪ ያው እኛ የመጣንበትን እነግርሃለሁ መንገዱን። ግን እኔ ስለአንተ መጀመሪያ ስለአንተና ስለ ሀረግ ያላችሁ ነገር ቅድም የተወሰነ ነገር ጀምረህልኛል። ሀረግን እኔ አውቃታለሁ፣ እሷም ታውቃታለች። አሁን አይ መለስ ወጣ እያለ ነው መሰለኝ። አሁን ጀምረህልኝ ነበር የተወሰነ ነገር ስለ ፍቅረኛ አይደለም? እሺ እኮ እስኪ ንገረኝ ስለ ፍቅረኛ ያለውን ነገር እንዴት እንደተዋወቃችሁ በደንብ እስኪ እያስታወስክ ንገረኝ። አሁንስ ያላችሁበት ሁኔታ እንዴት እንደምታሳልፉ የፍቅር ጊዜያችሁን ሳትደብቅና ሳታፍር ንገረኝ። አዎ ከሷ ጋር የጀመርነው እንግዲህ ሰፈር ነው የተዋወቅነው። እሺ እሷ ነች የተዋወቀችኝ መጀመሪያ። እኔ ቀረብኳት። እኔ ፍቅረኛ ነበረኝ። ብዙ ጊዜ የቆየች ፍቅረኛ ነበረችኝ። በጣም ነበር መወዳት፣ በጣም ነበር መንከባከባት። እሷ ግን ተዋወቀችኝ፣ ሀረግ ማለት ነው። ግን በጣም ቆንጆዬ ነች፣ በጣም ታምራለች ምናምን ነገር ያቺኛዋ ፍቅረኛ ማለት ነው። ከዛ እንተዋወቃለችኝ፣ ተዋወቀችኝ። እኔ ካንተ ጋር ብዙ ማሳልፋቸው ነገሮች ይኖራል ከዚህ በኋላ አለች ሀረግ። እሺ ከዛ መገናኘት አለብን ምናምን ብላ ትደውልልኛለች፣ እንገናኛለን። ብዙ ጊዜ ማታ ነበር የምንገናኘው ከሷ ጋር። የዛኔ ስትመጣ በቃ በጣም አምሮባት ነበር የምትመጣው። አለባበሷ ራሱ በጣም ይለያያል። ተይታ ነበር የምትመጣው። የሆነ እኔም በቃ ይስበኝ ነበር። እሷን በጣም ነበር የሚስበኝ። እሷ አለባበስ፣ እሷ ውበት የሆነ በቃ በጣም ነበር አምሮባት የምትመጣው። በቃ በየቀኑ ካልተገናኘን ትለኛለች። ቀን ማታ በቃ ሁሌ የምንገናኝ ነበር። ፍቅረኛ እያለህ ነው ያንን እሷ የምታገኛት ነበር? አዎ ፍቅረኛዬም በዛ ሰዓት አገኛት ነበር እኮ። ግን ብዙ ጊዜ ማገኛት እሷም ሆነብኝ ማለት እየገፋፋችኝ መጣች። በቃ እኔም በቃ ባህሪዋ ተመቸኝ፣ አስተሳሰቧ
ብዙ ነገር ትሰጠኝ ነበር፣ ጊፍት ትሰጠኝ ነበር። ብዙ ማረሳቸው ነገሮች አርጋልኛለች ሀረግ ማለት ነው። ልብስ ራሱ ገዝታልኛለች። ብዙ እቃዎች፣ የማይረሱ እቃዎች፣ በጣም ውድ እቃዎች ነበር የሰጠች እና በጣም ቀረበችኝ ሀረግ። እኔ በቃ በጣም ተመቸችኝ። ያቺኛው እየራቋት መጣሁ ፍቅረኛ የድሮዋ ማለት ነው። ወደ እሷ መዘንኩ። በቃ እሷ ብዙ ነገር እያደረጋችልኝ ስለመጣች ማለት ነው። ከዛ ብዙ ጊዜ ማታ ተቀጥረኝና እንገናኝ ነበር። ግን ስንለያይ እንጃ ምን እንደተፈጠረ አላውቅም። ብዙ ነገር አድርገን እንደቆየን ነበር የሚሰማኝ። ግን በቃ ሰላም ነው ስንለያይ። ግን ከሷ ጋር ስሆን ብዙ እንትን አላስታውስም። ከሀረግ ጋር ስሆን ማለት ነው። ግን ምን ትጠጣላችሁ? በምትገናኙበት ሰዓት ትጠጣላችሁ ምናምን? ለዛ ነው እንጃ ምን እንደሚፈጠር ብቻ ራሴን አላውቀውም። ብቻ ስንለያይ ቸው እኔ ሸኝቻት እንለያያለን። አንድ ቀን ፍቅረኛዬ በቃ እኔ ሀረግ ስለተመቸችኝ እኔ ሀረግ በቃ ካንተ ጋር አብሬ ማሳለፍ አብሬ መኖር እፈልጋለሁ አለችኝ ሀረግ። እንዴት? እኔ እኮ ፍቅረኛ አለኝ አልኳት። አይ እንደዚህ አርግልህ ስትለኝ በቃ እኔ ውስጤ ሌላ ነገር እንትን አለ ማለት ያረገችልኝ ነገር በለጠብኝና ለፍቅረኛዬ ቦታ አልሰጠኋትም። እሺ አልኳት። አይ እሺ የምትለኝ ያቺኛው ከተውካት ነው አለች። ያቺኛው ፍቅረኛ ከተውካት ካንተ ጋር ሆናለሁ፣ የፈለከው ነገር ብር ከፈለክ የፈለከው ነገር አረግላለሁ አለችኝ ሀረግ። ከዛ በቃ ወደሷ እንትን አልኩኝና በቃ እንደዚህ የምታረገው ግን እዚሁ ከሰማው ነው ደውለህ አሁን ቀጥታ ደውለህ ትነግራታለህ። አልፈልግም ትላታለህ ምናምን አለችኝና ፍቅረኛህን ማለት ነው ካንተ አልፈልግም በላት አለች። ገፋፋች። እኔም በቃ ወደሷ በቃ መሆን አለብኝ ወደ ሀረግ መሆን አለብኝ ማለት ይሄ ሁሉ እያረገችልኝ እኔ በቃ ያቺኛው መተው አለብኝ ደወልኩላትና ቀጥታ ላውድ አድርጌ ያሰማሁት። ምን አልከት? በቃ ካንቺ ጋር መቀጠል አልፈልግም ሌላ ህይወት ጀምራለሁ ምናምን አልኳት። እቺ በቃ አለቀሰች ምናምን በቃ በጣም አለቀሰች። ከዛ እሷ ተቀብላ አወራቻት። እኔ ፍቅረኛዋ ነኝ ምናምን ብላ ፍቅረኛዋ ነኝ ብላ አወራቻት። ራሷ የቆየ ነው ካንቺ የበለጠ ነው ማቀው እስክንድርን እኔ በጣም ብዙ ቆየ ከጀመረን ምናምን አለቻት። ይሄ ምትላት ሀረግ ነች። በቃ ተስፋ አስቆረጠቻት። በቃ በዛ ተለያየን። ያው ከዛ በኋላ እንደዚህ ቀጠልን ማለት ነው። ከዛ ምን እንደተፈጠረ አላውቅም። ብቻ ከዛ በኋላ ሻይ ቤት ሄድን። ሻይ ቤት ጠጥተን ከፈለች። ስትከፍል አውቃለሁ፣ ብዙ ነገር እንዳደረግን አውቃለሁ። በልተናል፣ ጠጥተናል። ከዛ ምን እንደተፈጠረ አላውቅም። የት እንደሄደች ራሱ አላውቅም። የዛም ቀን ነው የምትለኝ? አይ አይደል ስለዛሬው ነው ያወራኸው? አይ አዎ ዛሬ ግን አብረን ቆይተናል እኮ እሷ። ሌላም ጊዜ ራሴን አላውቅም ከሷ ጋር ስንገናኝ ከተገናኘን በኋላ ስንለያይ ግን አላስታውስም ያልከኝ ቅድም። የት ነው ራስን የምታገኘው? ስሸኛት ማለት እሷን ቻው ስላት ነው በቃ ቻው ስላት ታስታውሳለህ? እንጂ ማስታወስ ነገር ምንም ነገር የለም። ምን እንደተፈጠረ ራሱ አላውቅም። ይሁን ይደነዝዘኛል እንደው ከራሴን ከነቀው ድንዝዝ ብሎ የሆነ ማዞር ስሜት ይሰማኛል። ህመም ምናምን ይሰማኛል። ድብርት ነገር እንትን ይልብኛል። ግን አውቃለሁ እኮ ራሱን ከቤት ስትወጣ ማለት ነው። ለዛ ሀረግን አሁንም በጣም ነው የምትወዳት ማለት ምን ያህል ትወዳታለህ? ሀረግ በጣም ፍቅረኛሞች እኮ ነው እነሱ እኮ አሁንም እኮ ፍቅረኛሞች ነው። ግን የምታሳልፉትን የፍቅርስ ጊዜ ምናምን አታስታውሰው? ስትሸኛት ብቻ ነው የምታውቀው? አዎ ግን ስንገናኝም እኮ አውቃለሁ። እሺ በመሀል የሆነ ምን እንደተፈጠረ አላውቅም። ብቻ የሆነ ራሴን አላውቀውም ነገር ይሁን አላውቅም። ብቻ ምን እንደሚፈጠር በዛ ሰዓት አላውቅም። ከሷ ጋር ብዙ ነገር እናወራለን። ብዙ ነገር ታወራኛለች ወደ የወደፊት ህይወታችን ብዙ ትልቅ ነገር ነው እኔ የምትነግረኝ። ምን ትላለች ማለት ቤት እንገዛለን፣ መኪና እንገዛለን፣ ካንተ ጋር ብዙ ነገር ማድረግ እፈልጋለሁ፣ ብዙ ማሳልፋቸው ነገሮች አሉ ምናምን ትለኛለች። ከዛ በመሃል ግን ምን እንደሚፈጠር አላውቅም። ይቅርታ አድርግልኝና ምናልባት መመለስ ካልፈለክ ካለ መመለስ ትችላለህ። ግን ያው እንደ ፍቅረኛ ማቾች ያው ባትጋቡም ምናልባት ግንኙነት ምናምን አድርጋችሁ ታውቃላችሁ? ብዙ ነገር እናደርጋለን ማለት
ከሷ ጋር እንደ ፍቅረኛሞች ነው። ያው ፍቅረኛሞች የሚያደርጉት ነገር ሁሉም እናደርጋለን እኮ እሷ ነች ይሄ ነገር ታውቃለህ እንደዚህ ነገር ሲፈጠር። አዎ ግን ከተፈጠረ በኋላ ደግሞ የሆነ ራሴን ብቻ ረስቼው ምናምን ነገር ይሁን አላውቅም ብቻ ስነቃ ነው ማለት ነው። ግን በጣም ነው የምንዋደደው ከሷ ጋር ብዙ ነገር እናደርጋለን፣ ብዙ ቦታ እንሄዳለን እኮ። ማለት ግን እንዴት አወቃችኋት እናንተ? ስለ ሀረግ ምን ለምንድን ነው የምትጠይቁኝ? ማለት አንተ አላወቃትም ማለት ነው። በጣም መርዝ ሴት ነች ማለት አንቺ ከመገደል ነው ያዳነ ቢገባህ። እሺ እንዴት ለነገሩ አንተ ምን የምታውቀው ነገር የለም ማለት ጫካ ውስጥ አገኛችሁ እንዴት መጣችሁ? እኔ ጋር እነግርሃለሁ ብላኝ ነበር ቅድም። እንዴት ማለት እዛ ጫካ ውስጥ እንዴት እንደወደው ከተሰማኝ አይዋና አሁን መረጋጋቱ ነው። ሰዓቱ በጣም እየሄደ ነው። ብንሸኘው ይሻላል ማለት ማወቅ አለብኝ። እዛ እንዴት ስለ ሀረግ ምንድን ነው የምታውቁት? አዎ አይ ለምን እዛ እንደተገኘ እኛም አሁን ደግሞ ማን እንደሆነን ለምን እዚህ ዘንድ እንደመጣን እነግርሃለሁ። ያው ከሀረግ ጋርና ካንተ ጋር በተያያዘ ጉዳይ ነው። አሁን እንግዲህ ምን መሰለህ እንግዲህ እንዳየው ካሜራም ደቅነን ያለ ነው። ሚዲያ ነን እኛ። እኔም ጋዜጠኛ ነኝ፣ መርማሪ ጋዜጠኛ ነኝ። እሷ አጠገብ የምታያት ደግሞ ብሌን ትባላለች። የሀረግ ታናሽ እህት ነች። የሀረግ ታናሽ እህት ነች። አዎ ስለኔ ምንም ማውጣት አታውቅም። ተፈሩት ከሆንክ እንዴት ነው እናጣቀኝ? ለነገሩ ከሀገር ከወጣው ብዙ ጊዜ ስለሆነ ሊሆን ይችላል። አዎ እስክንድር እንዴት መሰለህ እንግዲህ እንዳልኩ እሷ እህቷ ነች፣ ለእሷም እህቷ ነች። ለሀረግ ለብሌን እህቷ ነች። ብሌንም ለሷ ታናሽ እህት ነች ለሀረግ ማለት ነው። እንግዲህ ለአንተ ፍቅረኛ እንደሆነችው ሁሉ ማለት ነው። ሀረግ እንግዲህ ሀረግ አንተን ጫካ ውስጥ ይዛ ገብታ ቅድም ባየው መንገድ ራስን ራቁትን ሆነ እኛም በቪዲዮ ይቀርጽ ነው አለ ለአንተ የምናሳይክ ይሆናል። እንዴት? አዎ ይኸውልህ ምን ያደረገች የነበረው ነገር ሀረግ አራጣም እንደዚህ አታረግም እኮ ሰው። አዎ እስክንድር እንዴት መሰለህ በቃ ሀረግ እኮ ማምናት ፍቅረኛ እኮ ነች። ይገባኛል። እኔ ያንተን ስሜት መረዳት እችላለሁ። ግን አታረገውም እንዴ? ስንት ነገር አድርጋልኛለች። ይኸውልህ ምን አለ መሰለህ አንተ ትላንት የምታውቃት ፍቅረኛ ናት። ትላንት አይደለም እኔ ደግሞ ከአንድ ማህፀን የወጣው እህቷ ነኝ። ግን እኔንም ምን እያደረገችኝ እንደሆነ ብታውቅ አንተ ከምን አይነት ሴት ጋር እንደገጠምክ ይገባህ ነበር። አሁን አንተ ፈጣሪህን አመስግን። ነገሮች ላይ ምንም ነገር ላይ ሳትደርስ ቢያንስ ሰላም ሆነሃል እንዴ? ለምንስ ማወቅ ያለብህን እንድታውቅ ነው እዚህ የተቀመጥከው። በቃ ሀረግ ጥሩ ሰው አይደለችም። ስለዚህ አትሁን ከሷ ጋር ልታፋቱ ነው። ምን ሆናችሁ ነው እናንተ? አይ እንዴት መሰለህ እስክንድር አሁን ከሷ ጋር ኮንኩ በኋላ ራሴን ብዙ ጊዜ አላስታውስም ብለኛል። አሁን አንተ ራሱ አይደለም ሊሆን ይችላል እኮ እሱ እኮ የሚፈጠር ነገርም ሊሆን ይችላል። አይ ይሄ ነገር አሁን እኮ እንደዚህ አይነት ነገር አታረጋብኝም እሱ። አዎ እሱ ያንተ መረዳት ነው። ግን እንዴት መሰለክ ትንሽ አሁን ያለህበት ሁኔታ ይገባኛል። አንተም ጥልቅ ፍቅር ውስጥ አለ፣ ጥልቅ ፍቅር አለ ለሷ። ግን ደግሞ የሆነውና እውነታው ግን ሌላ ነው። ሀረግ ማለት ይኸውልህ ጫካ ውስጥ ይዛ እየገባች አደንዝዛ አፍዝዛ ካንተ ደም እየቀዳች ብዙ አይ አምልኮ እያደረገች አንተን አደንዝዛ ከጥቅም ውጪ እያደረገች በቃ እንዳትሆን ያደረገች ማለት በህይወት ነበር ስትጫወት የነበረችው እቺ ሴት። አንተ ፈጣሪ እንዴት አወቃችሁት እናንተ? ማለት እኛ ወንጀለኛ እህቷ ስለሆነ እየተከተልናት ነበር። በቃ በዛ መንገድ ላይ እንደዚህ አታረግም ሀረግ። አይ እኛ እኮ ይዘናት እኮ ነው እዛው ጫካ ውስጥ እኮ ይሄን ነገር ስታረግክ ይዘናት ስናሯሩጣት ይቀርጽኳትና ላሳይክ አሳዩ። አንቺም እኛም ጋር አለ በደንብ ማስረጃ ከነመረጃ አለን ይዘናል። እንግዲህ ምናልባት እኛው እንዲያውም ስለደረስንልህ ነው እንጂ ባንደርስ ኖሮ ከዚህም በላይ ሌላ ነገሮች ሊፈጠሩ ይችሉ ነበር። እስክንድር ይገባኛል። አሁን በዙሪያ በራስ ዛቢያ እየዞረች እየተሽከረከረች አምልኮ እያደረገች ነበረ። ራቁትን አድርጋ ስንት ነገር ስታደርግ ነበር። ደም እየቀዳች ነበር። ከፍቅረኛ ያለ አይታኝ ሳንሳት እንደዚህ ታደርጋለች ሀረግ። እንግዲህ በጣም አዝናለሁ ይሄ ነገር ስለተፈጠረ። በጣም ባይሆን ደስ ይለኝ ነበረ፣ ግን ደግሞ መዳን ስላለብህ ከዚህ ነገር መውጣት ስላለብህ እንግዲህ ፈጣሪ ምኛል ልኮልሃል። እውነቱ ይሄ ነው። እንግዲህ እሷ የአንድ እናት አባት እህቷ ነች እሷ። እንግዲህ እሷን ራሱ ጎርታ ከሷ አልፋ እንግዲህ ሌላም ሰው እንደዚህ እያደረገች ነው ያለችው ሀረግ። እሷን እኛ በመፈለግ ነው ያለነው። አሁን ጠፍታብናለች፣ ተሰውራብናለች። አንተን ያንን ነገር ስታረግ ካይተናት ልንደርስባት ስንሞክር በጣም በርቀት አምልጣኝ ወደ አንተ መመለስ ስለነበረብኝ ነው
ከካሜራማኖች ጋር ባልደረቦች ጋር ተመልሼ ወደ አንተ መጥቼ አንተን ይዘንክ የመጣ ነው እዚህ። ምናልባት የጅብራትም ልትሆን ትችል ነበር እዛ ጫካ ውስጥ ነገር በጣም አመሰግናለሁ። እናንተ ግን እሷ ግን እንደዚህ ታረጋለች ብዬ መቼም ማስብ አላውቅም እኮ። እንግዲህ እስኪ ተጨማሪ ቪዲዮዎችም ማሳየት ካለብኝ አሳይሃለሁ። አየኋት እኮ ያው ስታረግ እኮ አየኋት። ያ ነበር ሲፈጠር የነበረው። እንግዲህ እስክንድር ትንሽ ተረጋጋ። እንኳን አሁን ይኸውልህ ምንም ነገር አያስፈልግም። እሺ እባክህ ማለት አትደናገጥ። የሆነው ነገር ሆኗል። እርግጥ ያው ይገባኛል፣ ስሜቴም ያረጋል ይረብሻልም። ይሁን ነገሮች ተስተካክለውልካል። አንተ ቢያንስ ምንም ነገር አልሆንክም። እንግዲህ አንተን እንሸኛለን። እሺ የት ነው ማለት የት ነው እሄዳለሁ? ወደ ቤትህ እንሸኛለን። ችግር የለም። እሺ ተረጋጋ። ግን አሁን ማለት እሷ አግኝታት አታገኝም። በቃ ከዚህ በኋላ አይ ባገኛት እኔ ደስ ይለኛል። ማለት የተፈጠረው ነገር ባወራት እኮ አሁን ጠፍታለች እሷም እኛ ራሱ ገና እንፈልጋታለን። ከዚህ በኋላ ማግኘቱ ላንተ ጥሩ ነው ብዬ አልመክረህም። ከዚህ የባሰ ነገር ልታረግ ስለምትችል እሷ ባለችበት ቦታ ባትሄድ ጥሩ ነው። ሕክምና ማግኘት ካለብህ እኛ እናግዛለን። እሺ እንደዛ ታረግ ማለት የተፈጠረው ነገር ቅድም አንገትን እንትን ያለ ሕክምና መሄድ አለብኝ። ምናልባት ይሄ ነገር የተደጋገመም ስለሆነ ነው። አይ ልሂድ። ስለዚህ እስክንድር በቃ እንሸኛለን። እኛ ባለሮች አሉ፣ መኪና አለን፣ እንሸኛለን፣ ቤት እናደርሳለን። እሺ እንግዲህ እሺ አይዞህ። እንግዲህ ቤተሰቦቼ እንዳያችሁት ነው የሆነው ነገር። እንግዲህ ብሌን ላንቺ ብለን በጀመርነው ክትትል ነው እንግዲህ የእስክንድርንም ነገር ያየነው፣ ታሪክ ያየነው። ሀረግ ስንት ነገር ስታረግ እንግዲህ ደርሰናል ማለት ነው። ጨካኝ ተግባር ነበረ። አንቺም የነገርሽኝ ነገር አለ። እንግዲህ አሁን ደግሞ ጠፍታብናለች። ስለዚህ እሷን መፈለግ ይኖርብናል። እሷንም ፈልገን ካገኘን በኋላ ማስረጃ ከመረጃ ጋር አሰባስበን እሷን ለምን ለህግ መቅረብ ካለባት ለህግ የምትቀርብበትን ነገሮችን ማግባባት ማስማማት ያለብን ነገር ካለ እነሱን ነገሮች ቦታ አስይዘን ወደ ነበረበት ምን መልስበት ይሆናል። ወደ ባለቤቷም እንሄዳለን፣ እንፈልጋታለን። በደንብ ብቻ ፈልገናት እናገኛታለን ብዬ ተስፋ አደርጋለሁ። ከዚህ በኋላ ጠፍታ ብትቀር አይመስለኝም አይደለም። ስለዚህ ያንን እናደርጋለን። እስክንድር ተረጋጋ በጣም እሺ። አይዞህ እንግዲህ እኛም ከጎንህ አለን። እሺ እሺ። ብሌን እንግዲህ አንቺንም ያው አብረሽን ነበርሽ፣ አይተሻል ሁሉንም ነገር። ከዚህም በኋላ መጨረሻውን አብረን የምናይ ይሆናል ከቤተሰቦቻችን ጋር። አንቺም ታግዢናለሽ፣ እኛም እናግዝሻለን። እሺ ወደ ቤቷ ደግሞ ሄደን አንዳንድ ነገሮችን ሌላም ለክትል የሚረዳን ነገር እናደርጋለን። እሷ ተገኘችም አልተገኘችም ግን አግኝተናት ደግሞ እያንዳንዱ ነገር ደግሞ ቤቷ ውስጥ ራሱ ምን ይካሄዳል ምን አለ የሚለውን ነገር በደንብ ማየት ይኖርብናል። እሺ ያንን እናደርጋለን። እሺ ቤተሰቦቼ እንግዲህ ያያችሁትን ይመስል ነበረ። የሆነው ሆኗል። ስለዚህ ያዳነውን አድነናል። ያላገኘነውንም እንግዲህ እሷን ማምልጣን ጠፍታለች፣ ግን ተመልሰን ደግሞ እሷን ማፈላለጋችንን እንቀጥላለን ቤተሰቦች። ስለዚህ በሚቀጥለው እንግዲህ በእርግጠኝነት እሷን አግኝተን ይዘን ደግሞ ለህግ የምናቀርብበት ነገሮችን ሌላ ነገሮችን ደግሞ የምናስተካክልበት ነው የሚሆነው ማለት ነው። ስለዚህ አብራችሁን ስለነበራችሁ እናመሰግናለን ቤተሰቦች። ሰላም ቆዩን።